ኦሪት ዘዳግም ምዕራፍ 27 በድንጋዮች ላይ የተጻፈ ሕግ። ሙሴም የእስራኤልን ሽማግሌዎች እንዲህ ብሎ አዘዛቸው። ዛሬ ያዘዝኳችሁን ትእዛዝ ታደርጉ ዘንድ ወቁ። አምላካችሁ እግዚአብሔር ወደሚሰጣችሁ ምድር ዮርዳኖስን በተሻገራችሁ ጊዜ ታላላቅ ድንጋዮችን ለእናንተ አቁሙ፣ በኖራም ምረጓቸው። የአባቶቻችሁ አምላክ እግዚአብሔር እንደተናገራችሁ ወተትና ማር ወደምታፈሰው ምድር አምላካችሁ እግዚአብሔር ወደሚሰጣችሁ ምድር ትገቡ ዘንድ በተሻገራችሁ ጊዜ የዚህን ሕግ ቃሎች ሁሉ በድንጋዮች ላይ ጻፉ። ዮርዳኖስንም በተሻገራችሁ ጊዜ ዛሬ እንዳዘዝኳችሁ እነዚህን ድንጋዮች በጌባል ተራራ አቁሙ፣ በኖራም ምረጓቸው። በዚያም ለአምላክ ለእግዚአብሔር መሠዊያን ሥራ። መሠዊያውም ብረት ካልነካው ድንጋይ ይሁን፣ ካልተጠረበም ድንጋይ ለአምላክ ለእግዚአብሔር መሠዊያን ሥራ። ለአምላክ ለእግዚአብሔር የሚቃጠለውን መሥዋዕትም አቅርብበት። ለአምላክ ለእግዚአብሔርም የደህንነት መሥዋዕት ሰዋበት። በዚያም ብላ ጥገብም፣ በአምላክ በእግዚአብሔር ፊት ደስ ይበልህ። የዚህንም ሕግ ቃሎች ሁሉ የተገለጠ አድርገ በድንጋዮቹ ላይ ጻፍ። ሙሴና ሌዋውያን ካህናት ለእስራኤል ሁሉ እንዲህ ብለው ተናገሩ። እስራኤል ሆይ ዝም ብለህ አድምጥ። ዛሬ የአምላክ የእግዚአብሔር ሕዝብ ሆነሃል። የአምላክህንም የእግዚአብሔርን ቃል ስማ። ዛሬም የማዝህን ትእዛዙን ሥርዓቱንም አድርግ። አስራ ሁለት እርግማኖች። ሙሴም በዚያ ቀን እንዲህ ብሎ ሕዝቡን አዘዘ። ዮርዳኖስን ተሻግራችሁ በተሻገራችሁ ጊዜ ሕዝቡን ይባርኩ ዘንድ በገሪዛን ተራራ ላይ የሚቆሙ እነዚህ ናቸው: ስምዖንና ሌዊ፣ ይሁዳና ይሳኮር፣ ዮሴፍና ቢንያም። ይረግሙም ዘንድ በጌባር ተራራ ላይ የሚቆሙ እነዚህ ናቸው: ኖቤልና ጋድ፣ አሴርና ዛብሎን፣ ዳንና ንፍታሌም። ሌዋውያንም ከፍ ባለ ድምፅ ለእስራኤል ሰዎች ሁሉ እንዲህ ብለው ይናገሩ። በእግዚአብሔር ዘንድ የተጠላ የሠራተኛ እጅ ሥራን፣ የተቀረጸ ወይም ቀልጦ የተሠራ ምስልን የሚያደርግ በስውርም የሚያቆመው ሰው ርጉም ይሁን። ሕዝቡም ሁሉ መልሰው አሜን ይላሉ። አባቱን ወይም እናቱን የሚያቃልል ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። የባልንጀራውን የድንበር ምልክት የሚገፋ ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። ዕውሩን ከመንገድ ፈቀቅ የሚያደርግ ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። በመጻተኛ በድሃ አደጉ በመበለቲቱም ላይ ፍርድን የሚያጣምም ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። ከእንጀራ እናቱ ጋር የሚተኛ የአባቱንም ኀፍረት ገልጧልና ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። ከእንስሳት ሁሉ የሚደርስ ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። ከአባቱ ወይም ከእናቱ ልጅ ከእህቱ ጋር የሚተኛ ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። ከአማቱ ጋር የሚተኛ ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። ከዋርሳው ጋር የሚተኛ ርጉም ይሁን። ሕዝቡም ሁሉ አሜን ይሁን ይላሉ። ባልንጀራውን በተንኰል የሚመታ ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። የንጹሑን ሰው ነፍስ ለመግደል ጉቦ የሚቀበል ርጉም ይሁን። ሕዝቡም ሁሉ አሜን ይላሉ። የዚህን ሕግ ቃሎች ያደርግ ዘንድ የማያጸና ርጉም ይሁን። ሕዝቡም ሁሉ አሜን
ይላሉ።